በፐርሰንት መስራት ኃጢያት አይደለም። በፐርሰንት መስራት ወንጀል አይደለም። ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ይህ ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ኮሜንት የሚሰጠው ለካ የዝንብ መንጋ ነው። ለካ በማስረጃና በመረጃ የሚሞግት ትውልድ ለካ አላፈራንም። አንድ ሰው እንኳን መረጃ አሳዩን የሚል ሰው ይጠፋል። ፍርድ ቤት አፍንጫውን ይዘን ስናመላልሰው ያ ልክ ይገባል። ተፈርዶበት ወህኒ ቤት ሲገባ ልክ ይገባታል። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለው። ከሰማይ የወደቀ መላእክት ታይቷል። ቪዲዮን ላሳያችሁ። እንዲህ አድርጎ በዚህ ወጥቶ በዚህ ገብቶ ወዳጄ ሶሻል ሚዲያ ፖሊስ ጣቢያ አይደለም። አሁን ዛሬ ማሳያችሁ ነገር ይኖራል። ፈለገ አትናቴዎስ ጋር በተያያዘ በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው። ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። እንግዲህ ዛሬም በአዲስ ቪዲዮ በአዲስ መረጃ ወደ እናንተ ተመልሼ መጥቻለሁ። ሰሞኑን በጣም መነጋገሪያ ሆነ እያጨቃጨቀ የነበረ ጉዳይ አለ። ይሄ ጉዳይ ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ነው። ቤተክርስቲያን እናሰራለን፣ ቤተክርስቲያን እናሳንጻለን በማለት በፐርሰንት እየሰሩ ያሉ ሰዎች አሉ እያልን እኛም መረጃ እያወጣን ነበረ። ወይንም ለአንድ ቲክቶከር ከ200,000 እስከ 300 ከ100,000 እስከ 250,000 እየተከፈለ ነው። ስለዚህ ከቤተክርስቲያን ላይ እንደዚህ አይነት ዘረፋ አይበቃም ወይ? ለምንድን ነው እያልን በጣም ጥያቄ እያቀረብን ነበር። በዛ መሰረት እንግዲህ ብፁዕ አባታችን አቡነ አብርሃም ጫፍ ላይ እንደሳዩዋችሁ መልስ ይሰጡበት አለ። ሌሎች የነ ሎዛ ኢቨንት ባለቤትም እንግዲህ የማስፈራሪያ ይመስለኛል እንግዲህ እንደዚህ አይነት ነገር ቪዲዮ ለቀዋል ማለት ነው። እንግዲህ ፍርድ ቤት እንገትራለን እያሉ ነው። ማን እንደሆነ የሚገትሩት እግዚአብሔር ይወቀው። እንግዲህ ንጹሐኑ ይሁን አጭበርባሪው ይሁን መጠየቅ ያለበት እንግዲህ በአንድ ላይ የምናየው ነው የሚሆነው። ሰው ጫፍ ላይ ያሳዩዋችሁ ቪዲዮ ሀሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። ሌላም እንግዲህ ከፕሮቴስታንቶች ዘንድ የመጣ ነገር አለ። መልአክ መሬት ላይ ወድቋል፣ ስለዚህ ያ መልአክ ማን እንደሆነ አይታወቅም እያሉ እንግዲህ ህዝቡን ለማወናበድ ለማወዛገብ እየተደረገ ያለ ስራ ለሱንም እናያለን ማለት ነው። ሶ በሰፊው የምናየው ግን ስለ አሁን በፐርሰንት ስለሚሰራው ቤተክርስቲያን እናንጻለን እናሳንጻለን ስለሚሉ ሰዎች በፐርሰንት መስራት ኃጢአት አይደለም ብሏል የሎዛ ኢቨንት ባለቤት ብፁዕ አባታችን አቡነ አብርሃም ደግሞ ቤተ ክርስቲያን ውስጥ በፐርሰንት የሚሰራ ነገር የለም መስራትም አይቻልም ብለው የተናገሩት ነገር አለ ማለት ነው። ስለዚህ ከሁለቱ እውነቱ የማን ነው አብረን የምናየው ነው የሚሆነው። ከእናንተ የሚጠበቀው ይሄን ሚዲያ ሰብስክራይብ ማድረግ፣ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረስ ብቻ ነው። ወደ መጀመሪያው ቪዲዮ ተዳችሁና ሀሳባችን እንሰጣለን። ወደ ቪዲዮ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ውጪ በሰጧችሁ 5 ሰከንድ ላይክ ሼር ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። ወደ መጀመሪያው ቪዲዮ ነው የምንሄደው። የመጀመሪያው ቪዲዮ እንደ መሸጋገሪያም እንደሆነ ዘንድ ብዬ በፕሮቴስታንት እምነት ተከታይ የሆነ አንድ ልጅ እንግዲህ በአኒሜሽን ተሰርቶ ይሁን በምን ይሁን አይታወቅም፣ መላእክት ከሰማይ ወድቋል፣ ማን እንደሆነ ግን አይታወቅም እያለ በቪዲዮ መልክ የቀረበ ነገር አለ። እሱን ነገር እንሄድና ሀሳብ እንሰጥበታለን። ከሰማይ የወደቀ መላእክት ታይቷል። ቪዲዮን ላሳያችሁ። እንግዲህ ቪዲዮን እንደተመለከታችሁ ነው። ከሰማይ አንድ መላእክት ወደቀ። ይህም የወደቀው መላእክት ሚካኤል፣ ገብርኤል ማን ይሁን አልታወቀም። ይልቁንስ ብዙ ሰዎች በዚህ ተደናግጠዋል። ዓለም ላይም እየተሰራጨ ይገኛል። ብዙዎች ስለዚህ ብዙ ነገር ብለዋል። እኔ ግን ስለዚህ አንድ ነገር ልንገራችሁ። ከሰማይ የመጣው እሱ ከሁሉ በላይ ነው። ከላይ የመጣውን የምንጠብቀው እሱ ኢየሱስ ክርስቶስ ሊመጣ በደጅ ነው። በልጁ ያላመናችሁ ዛሬ አንድ ጥሪ ላድርግላችሁ። ኢየሱስ ይወዳችኋል። ኢየሱስ ሰላማችን ነው። እርሱ የሰላም አለቃ ነው። ሰላም ከፈለጋችሁ ወደ ኢየሱስ ኑና እረፉ። በሱ የሚያምን የዘላለም ሕይወት አለው። በሱ የማያምን አሁን ተፈርዶበታል ይላል መጽሐፍ። ነገራችን ላይ ይሄ ህዝቡን ለማወዛገብ ለማወናበድ እየተሰራ ያለ ስራ ነው። በአኒሜሽን የሚሆን በአንድም በሌላ መንገድ ሰዎች ስለሆን ኤዲት እንደፈለገ የሚሰራበት ጊዜ ላይ ነው ያለ ነው። እንደፈለግን የምናቀናብርበት ጊዜ ላይ ነው ያለ ነው። በዛ መልክ የተሰራ ነው። አሁን ከሰማይ ሲወርድ ነው እንደታየ አይታችሁ ከሆነ ከሰማይ ሲወርድ አድርጎ መሬት ሲወድቅ ፊቱ አልታየም። ምንም የታየ ነገር የለም። የፕሮቴስታንት እምነት ተከታይ ነው ወንድማችን በነገራችን ላይ ቪዲዮን ያመጣው ልጅ እና መላእክት
ወድቋል። መላእክቱ ግን ማን እንደሆነ የሚታወቅ ነገር የለም። ይሄው ክንፍ አለው፣ ይሄው እግር አለው፣ ይሄው እጅ አለው እያለ ያብራራ ሰው እንደ መሸጋገሪያ ተጠቀመና ግን ኢየሱስ ያድናል ወደሚለው ነው የሄደው ማለት ነው። እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛውን ክርስቶስ ትክክለኛውን ኢየሱስ የምናውቅበት ቤት ውስጥ ነው ያለ ነው። ኢየሱስ ማዳን አለማዳኑን ፕሮቴስታንቶች ለእኛ ለኦርቶዶክሳውያኖች ሊያስተምሩን አይችሉም፣ ማስተማርም አይችሉም። ለምን? መጽሐፍ ቅዱስንም ቀርጻ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። እነሱ ወንጌል ነው ክርስቶስ ነው የሚሉትን መጽሐፍ ቅዱስ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ እነሱ አሁን ይሄን እንደ መሸጋገር ያደርጉታል። መላእክቶችን ያምናሉ ኦርቶዶክሳውያኖች፣ መላእክቶችን ይወዷቸዋል፣ በመላእክቶች ያምኗቸዋል፣ ያመልኳቸዋል ብለው ሁላ ያስባሉ። ፕሮቴስታንት እምነት ውስጥ ገብተህ ፓስተር ላይ እግር ላይ ከምትወድቅ መላእክትን ማምለክ ይሻላል። እኛ መላእክቶችን አናመልክም፣ በነገራችን ላይ ግን ማምለክ ይሻላል እንደ ሁኔታው ማለት ነው። ይህን ግን እሱ እንደ መሸጋገሪያ በአኒሜሽን የሚሆን በአንድ በሌላ መንገድ ተሰራና እንደ መሸጋገሪያ ያደረገና መላእክቶች እንደዚህ ናቸው፣ በኦርቶዶክሳውያኖች የሚወዷቸውና የሚያከብሯቸው መላእክቶች እንደነዚህ ናቸው። ወይ መሬት ሊወድቃሉ ሊሆን ይችላል፣ ወይ ከተልእኮ ነው የመጣው ሊሆን ይችላል፣ ወይ ሰው አይነት ነገር ነው ሊሆን ይችላል። ከዛ እስኪ ያድነኝ እስኪ ግደለኝ ብሎም ሊከራከር ሁላ ይችላል ማለት ነው። ይህን ነገር ለማጨቃጨቅ ይህን ነገር ለማነጋገር ለማከራከር ሲፈልግ በአኒሜሽን መንገድ የተሰራ መላእክት ወደቀ ተብሎ በፕሮቴስታንቶች መጣ ማለት ነው። ይሄ አጀንዳ ለመቀየር ነው። በነገራችን ላይ ሰሞኑን በጣም እየተጨቃጨቅንበት ያለ ነገር ስላለ ወደዚህ እንድንመለስ ስለፈለጉ ነው እንጂ ለእኛ ለኦርቶዶክሳውያን አስበው ወይም መላእክታችሁ ወደቀ ብለው እኛን ሊያስተምሩን ስለ ክርስቶስ ወንጌል ለእኛ ሊሰብኩን ፈልገው አይደለም። እንደ መሸጋገሪያም ተጠቅሞታል። አይታችሁት ከሆነ በኋላ ላይ ኢየሱስ ያድናል ብሎ ነው የመጣው። ኢየሱስ እንደሚያድን እኛን ነገር ናቸው ለፕሮቴስታንቶች፣ እነሱ አይደሉም ለእኛ ለኦርቶዶክሳውያኖች እያስተማሩ ያሉት ማለት ነው። ስለዚህ በእንደዚህ አይነት መልኩ ሊሸውዱ ነው አስፈላጊ እንዲህ ነው። እነሱን የምንሸውድበት መንገድ መላእክታቸው ወደቀ፣ ይሄው ማን እንደሆነ ግን አላወቁትም። ስለዚህ መላእክታቸው ስለወደቀ እናሳያቸው፣ የኛ ክርስቶስ ግን የኛ ኢየሱስ አልወደቀም፣ እንደዚህ አይወድቅም ብለው ለማስተዋር ፈልገው ነው። በነገራችን ላይ ወንድሜ ፕሮቴስታንት ይሁንክ እህት ወንድሞቻችን ግን ወንጌልን ለኦርቶዶክሳውያን ማስተማር ለቀባሪው ማርዳት ነው። ለኦርቶዶክስ ተዋሕዶ እምነት ተከታዮች ወንጌል ማስተማር፣ ስለ መላእክቶች፣ ስለ ክርስቶስ፣ ስለ ትክክለኛው ክርስቶስ ማስተማር ለቀባሪው ማርዳት ነው፣ ለኦርቶዶክሳውያን ማለት ነው። መጽሐፍ ቅዱስን ቀርጻ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች፣ ለፕሮቴስታንቱ ማለት ነው። ያን ቆራርጦ ያው እነሱ የሚጠቀሙትን ያውቃሉ። ይህን ያህል መለፍለፍ አይጠበቅብኝም። ሌላ የምናወራበት ስንት አጀንዳ እያለ ሌላ ስንት ቤተክርስቲያናችን ውስጥ የምናስተካክለው ነገር እያለ ማለት ነው። ቀጣይ ቪዲዮ እንመልከት እስኪ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል።
የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል። እኔ በነገራችን ላይ በጣም ግራ ነው የተጋባን። የቤተ ክርስቲያኑ አስተዳዳሪ ማን እንደሆነ፣ የቤተ ክርስቲያኖች ብፁዓን አባቶች ማንኞቹ እንደሆኑ ራሱ ግራ ገባን። ያ ማለት ብፁዕ አባታችን አቡነ አብርሃምን እየወቀስኩኝ አይደለም። የማርያም ወይም የሎዛ ኢቨንት ባለቤት ምን እንዳለ ሰምታችኋል። በፐርሰንት መስራት ኃጢአት አይደለም፣ በፐርሰንት አትስሩ ብሎ የሚሞግተን ካለ ጎሮሮውን ይዘን እንጥሉን ይዘን ፍርድ ቤት እንገትረዋለን እያለ ነበረ። ብፁዕ አባታችን አቡነ አብርሃም ደግሞ ፐርሰንት የሚባለው ነገር መታሰብ የለበትም እንግዲህ አገልግሎት ነው ጸጋ ነው እያሉ ነው እንትን እያሉ ያሉት። የማርያም ደግሞ እንግዲህ የማስፈራራት ሁኔታም አለ። በእንደዚህ አይነት መልኩ ነው እየቀጠሉ ያሉት ማለት ነው። ቤተ ክርስቲያን ውስጥ ብፁዓን አባት ተብለው ክርስቶስ ሲሾማቸው ቤተክርስቲያን ያከበረቻቸው እነ ብፁዕ አባታችንና አቡነ አብርሃምን ነው። እንደፈለጋቸው የሚያዙትና ከህዝብ ገንዘብ እየሰበሰቡ በፐርሰንት እኛ ነው የምንወስደው እያሉ ቤተክርስቲያን የሚያጭበረብሩት ደግሞ እንዳያቸዋቸው ላይቭ ላይ የሚሰሩ ሰዎች ናቸው። የመንፈሳዊ ደላላ የሚባሉ ሰዎች ማለት ነው። ስለዚህ አሁን ማን ነው ፍርድ ቤት ሲከሰስ ቢባል መከሰስ ያለበት ማን ነው? ቤተክርስቲያን የሚዘርፍና የሚያጭበረብር ነው ወይስ ስለ ቤተክርስቲያን ቆሞ የሚጮህ የሚከራከር ሰው ነው? ማንን ለማስፈራራት እንደሆነ በጣም ግራ ስለገባኝ ነው። በነገራችን ላይ ይሄ ጉድ ሰሞኑ ነው እየወጣ ያለው። ብፁዕ አባታችን እንደዚህ አይነት ነገር እየተናገሩ ሌሎች ላይቭ ላይ ደግሞ ገንዘብ የሚሰበስቡ ሰዎች ማንም አይከለክለንም፣ እኛ ከፈለግ ፍርድ ቤት እንገትራለን ምናምን። ማን አሰራለ? ቤተክርስቲያን አሰራልኝ ያለ አካል እኮ የለም። ለቤተክርስቲያን የማጠቅም ለቤተክርስቲያን የማታገለግል ቤተክርስቲያን የማታሳንጽ የማታሳድስ ከሆነ በቤተክርስቲያን ስም እየሰበሰብክ ለራስ አካውንት የምታስገባ ከሆነ ማንም ሰው እንዲሰጥም እኛም ቲክቶክ ላይ እንሰራለን። በእንደዚህ አይነት መልኩ እንዳይሰጥ ማንም ሰው ላይቭ ላይ እንዳይሰጥ ብለን ምንም አይነት ሜም እንዳሰሩ አፋችሁን ማዘጋት ጸጥ ማድረግ እንችላለን። 5 ሰከንድ ቪዲዮ ለኛ በቂ ነው። ግን ብፁዕ አባቶችን ነው መስማት ያለባቸው ወይስ ከህዝቡ የሚመጣው ሆይታ ነው ወይስ ገንዘቡ ነው ያሸነፋቸው? ውስጣቸው ላይ አሁን በገንዘብ ተገዝተዋል፣ ገንዘቡ አሸንፏቸዋል። አንድ ሰው ሲናገራቸው ሲጮህባቸው ለምንድን ነው የሚናገረን? ቤተክርስቲያን እባካችሁ አታጭበርብሩ ብሎ ሲነግራቸው ለምንድን ነው እንደዛ የሚለን? ስለሚሞቱ ስለ ኦርቶዶክሳውያን ድምፅ ሆኑ ሲሉ ከእናንተ ይበልጥኛንን ድምፅ እየሆኑ ነው ያሉት። ግን ደብሩ ላይ አሪፍ ገንዘብ የሚከፈልበት ደብር ላይ እያሳደዱ ያንን ገንዘብ መልቀም። ሚዲያውን እኮ ትቶታል፣ አሁን ረስቶታል። ለምን ላይቭ ላይ ያለው ይበልጣላ? እዛ ላይቭ ስላስተላለፈ ብቻ የሚከፈለው 300-400 ሺህ ይበልጣላ። እዚህ ለምን አንድ ወር ሙሉ ኢንተርቪው ቢያደርግ 100 ሺህ ብር ላይ ይሰራ ይችላል፣ ስለምናውቀው የሚዲያን ሁኔታ ማለት ነው። ስለዚህ በጣም ግራ ተጋባን። በጣም የሚዘርፈው አካል ሌላ ነው፣ የሚሰደበው ቤተ ክርስቲያን ነው። የሚሰድበው ከታች ያለ ምንም እውቀት ሳይኖረው ነጭ ቀሚስ ለብሶ መስቀሉን አንገቱ ላይ አድርጎ ማይክ የያዘ ሰው ነው የሚዘርፈው። የምትሰደበው ቤተክርስቲያንና የሚሰደቡት ብፁዓን አባቶች ነው። እኛ የምንወቅሰው ብፁዓን አባቶችን ለምንድነው በፐርሰንት የምታሰሩት እያለ የሀገረ ስብከቱን ብፁዓን አባቶች ሙልጭ አድርገን እንሳደባለን እኛ። እነሱ እንደዚህ በማስፈራሪያ ከፈለግ ፍርድ ቤት እንገትረዋለን። በፐርሰንት መስራት ኃጢአት አይደለም። የትኛው መጽሐፍ ቅዱስ ላይ ነው ቤተክርስቲያንን ማጭበርበር ኃጢአት አይደለም ተብሎ የተጻፈው? የትኛው መጽሐፍ ቅዱስ ላይ ነው? እነ ማርያም የጻፉት መጽሐፍ ቅዱስ ይኖር ከምናውቀው እኛ ከወንጌሉ ውጭ? ሐዋርያቶች ከሰበኩት ውጭ ጻድቃን ሰማዕታቶች ሰማዕት ከሆኑለት ውጭ ክርስቶስ ሌላ ወንጌል ይኖር እንዴ? ግራ ገባንኛ በጣም። እነ የማርያም ብቻ እነ ሎዛ ኢቨንት ብቻ የሚያውቁት ሌሎች አጭበርባሪዎች የሚያውቁት ወንጌል ብቻ ይኖር እንዴ? ማለት ቤተክርስቲያን ላይ በፐርሰንት መስራት ኃጢአት አይደለም ብሎ የተጻፈ ይኖር እንዴ መጽሐፍ ቅዱስ ላይ? የምር የማናውቀው እኛ በጣም ግራ ስለተገባ ነው። ስለዚህ እስከዛሬም እንደዚህ አይነት ነገር ነበር እያደረጉ የነበሩት። አሁን ግን እግዚአብሔር በቃ አለ። ሲበቃ ሲጋለጡ እንደዚህ ወደ ማስፈራሪያት ሄድን። በነገራችን ላይ ይሄ መልእክት ለብፁዕ አባታችን ቢደርስ ደስ ይለኛል። እኛም እየጮህን የነበር ነው ይሄ ነው። በቤተ ክርስቲያን ስም አይነገድ፣ ቤተ ክርስቲያን ላይ በፐርሰንት አይሰራ። ሰው ለትራንስፖርት የሚከፈል አለ ይከፈላል። አዎ አበል አለ ይከፈላል። አዎ መከፈል አለበት። የምግብ የማሳደሪያ ግድ ነው፣ ግዴታ ነው። ለምን? ገንዘባቸውን ጊዜያቸውን መስዋዕት አድርገው ስለሚሄዱ። ይሄ በፐርሰንት የሚባለው ነገር ለአንድ ላይፍ ስላስተላለፈው 200-300 ሺህ የሚባለው ነገር የእውነት ቤተክርስቲያን ትፈቅዳለች ወይ? የእውነት የሀገረ ስብከቱ ሊቃነ ጳጳሶች ያውቃሉ ወይ? የእውነት ቅዱስ ሲኖዶስ ያውቃል ወይ ነው ጥያቄው። እየጮህን ያለ ነው በዚህ ጉዳይ ነው እየጮህን ያለ ነው። ለምን ቤተክርስቲያን ይሰራል? አይደለም መሰራት አለበት። ቤተክርስቲያን ለምን ይታነጻል? አይደለም። እየጮህን ያለ ነው በቤተክርስቲያን ስም ቤተክርስቲያን እናሳንጻለን በሚሉ እያሉ ህዝበ ምእመኑን እያጭበረበሩ ያሉ ሰዎች አሉ። አረብ ሀገርና የተለያዩ አውሮፓ ሀገር ውስጥ እየኖሩ ያሉ ኦርቶዶክሳውያን ስለ ማህተማቸው የሚቆረቆሩ ሰዎችን ገንዘባቸውን እየገፈፉ ያሉ ሰዎች አሉ። እነሱና ማናቸው? እነዚህ ላይቭ ላይ ቁጭ ብለው
ገንዘብ ለዚህ ማሰሪያ ይሄን ቅዱስ ስዕል ለማሰሪያ ይሄን ያህል ብር ያስፈልጋል ምናምን እያሉ እየለፈለፉ ያሉ ሰዎች ማለት ነው። ስልክ እንኳን እኮ ተደውሎ አንስተው ሲያወሩ እኮ ማየት እንችላለን። የኢትዮጵያ ስልክና የውጭ ስልክ ሲሆን እንዴት እንደሚንገበገቡ እኮ ማየት እንችላለን። እንዴት እንደሚንገበገቡ ማለት ነው። ስለዚህ ይሄንንማ ማን ይጣላል? ገንዘብ እንደዚህ የሚታፈስ ከሆነ ማን ይጣላል? ገንዘብ እንደዚህ የሚገኝ ከሆነ ማን ይጣላል? ችግሩ የቤተ ክርስቲያን መሆኑ ነው እንጂ እኛም እኮ እየጮህን ያለነው ታቡ ቤተክርስቲያን አታጭበርብሩ፣ ቤተክርስቲያን አትዝረፉ፣ እንዲህ ስለሞቱት ኦርቶዶክሳውያን ድምፅ እንሆን እያልን እየጮህን እናንተ ሌላ ላይቭ ላይ ቁጭ ብላችሁ ገንዘብ ማሰባሰብ በአካውንት እንደዚህ ማድረግ በቃ የሆነ ሰው ስራ ሲያጣ ብቻ ፎሎወር ሲኖረው እዛ ሄዶ ቤተክርስቲያን እንደዚህ ልናሰራ ነውና እንደዚህ ቪስ ተቀብቶ ማልቀስ ምን ሁሉን ነገር አንድ ባንድ ነው የምናውቀው። በነገራችን ላይ ማውጣት ለምን ብለን ነው እንጂ ከዛ እናንተ ቁጭ ብላችሁ እንደገና መናፍቃኖችን መንቀፍ፣ ፕሮቴስታንቶችን መሳደብ። እናንተ ራሳችሁ ለቤተክርስቲያን ፕሮቴስታንት ሆናችሁባት፣ ለቤተክርስቲያን መናፍቅ ሆናችሁባት። መናፍቃኖች ናቸው እንደዚህ የሚያደርጉት፣ ለመናፍቃኖች መልስ እንሰጣለን። የትኛውን ወንጌል አውቀህ ነው መልስ የምትሰጠው? ወንጌል ካወቅህ ቤተክርስቲያን መዝረፍ ወንጌል ነው እንዴ? ቤተክርስቲያን ማጭበርበር ወንጌል ነው እንዴ? ቤተክርስቲያን ላይ በፐርሰንት መስራት ወንጌል ነው? ይፈቅዳል ቤተክርስቲያን ይሄን ነገር አስተምርሃለች? የእውነት ነገ ሄደህ እዛ ቤተክርስቲያን ላይ ስጋው ደግሞ የምትቀበልበት አይደለም? ይሄ የዛሬው ፐርሰንት ቢያልፍ የዛሬው 100,000 200,000 ቢያልፍ 200,000 ጠይቃ ከሆነ 150,000 ብትቀበል ምን ችግር አለው? እኛ ይሄን ነው እየተናገርን ያለ ነው። ብፁዓን አባቶችን እንድንወቅስ ያደረጉን እዙ ናቸው። ለካ ብፁዓን አባቶች ያውቃሉ። ከላይ ጀምሮ ከብፁዓን አባቶች ጀምሮ ቼን አለ ቡድን አለ እያልን ነበር እየጮኸን የነበረው። ለካ ቡድን አይደለም። ቡድኑ እዛው ከሀገረ ስብከቱ ከአስተዳዳሪው ጋር ሊሆን ይችላል እና በቃ ብዙ ሰብስክራይብ አለም ብዙ ቪው አለም ብለው የሚያስቡ ሰዎች ናቸው። አቡነ ባስሊስ ነው ማነው የሚባለው ቤተክርስቲያን እኮ 5 ሚሊዮን ብር ተበድሮ ተመድቦላቸው 2 ሚሊዮን ብር እንደሆነ የሰበሰቡት እናውቃለን። አያችሁ ቤተክርስቲያኑ 3 ሚሊዮን ምናምን 50%ን ከሰረ ማለት ቤተክርስቲያኑ በጀት ካለው በጀት ላይ ህዝብ ከሰጠው ላይ የአንገቱን የሚታረደው ኦርቶዶክሳውያን ከሰጠው ብር ላይ ሐዋሳ ሲሰበሰብ አርሴን ተሻግሮ አርሴን አልፎ ነው ሰላም አለበት ሀገር ላይ ላይቭ እየሰበሰቡ የነበሩት። ለምንድነው አርሴ ለተጎዱ ኦርቶዶክሳውያን ብር ሰብስበው ያልሰጡት? ለምንድነው አርሴ ለተጎዱ ለፈረሱ አብያተ ክርስቲያኖች ይታነጹ ብለው ላይቭ ላይ የማይሰበስቡት? ለምን ብር ላይሰጥ ይችላል? ለምን ያኛው ደብር ብር አለው አርሴ ያለው ብር ላይኖር ይችላል? ይሄ ነው እየተሰራ ያለው ቤተክርስቲያን ውስጥ። ደግሞ በዛው ልክ እንደ ሰላምና እንደ ጨዋ ምንም እንደማያውቅ ለቤተክርስቲያን እንደሚቆረቆር ሚዲያ ላይ ወጥተው ልስልስ ብለው የሚናገሩት ነገር ሰው እውነቱ ሲፈርጥባቸው ደግሞ እኛ ፍርድ ቤት ከሌን እንገትራለን። ማን ነው መገተር ያለበት? አጭበርባሪው ነው? ተጭበርባሪው ነው? ዘራፊው ነው? ተዘራፊው ነው? እንግዲህ ቤተክርስቲያንም የህግ ክፍል አላት። እንግዲህ እሷ ነች የምትፈርደው ደግሞ በዚህ አይነት ጉዳይ። ሰው ማን ነው ስለ ቤተክርስቲያን ቆረቆራለሁ ብሎ በቤተክርስቲያን ስም እየነገደ ያለው? መንፈሳዊ ደላላ የሆነ ሰው ማን ነው? ይሄው ጫፍ ላይ አሳይቻችኋለሁ። ቃል በቃል በፐርሰንት መስራት ኃጢአት አይደለም። ማንኛው መጽሐፍ ቅዱስ ላይ የተጻፈው ማን ነው እንደዚህ ያለው? ከዛ ውጭ እንደዚህ የሚከራከረን ካለ አንገቱን ይዘን ፍርድ ቤት እንገትረዋለን። በማንኛው ችሎታ ነው ፍርድ ቤት የምትገትረው? ቤተክርስቲያን አጭበርብረሃል ስለተባልክ እንደ ፍርድ ቤት መገተር አለ እንዴ? እኛ ንጹህ እኮ ነን። እኛ የትኛው ስም ነው ከሌ ሲባል ሚዲያ ላይ ስለ ቤተክርስቲያን እንቆረቆራለን ብለው የሚጮሁ እኔን የመሰሉ ሰዎች ቤተክርስቲያን ብር አጭበርብሯል ተብሎ መረጃ ካለ ትችላለን። እኛ እጃችን ላይ ቪዲዮና መረጃ ስላለን ነው። እኛ እጃችን ላይ ደብዳቤ ከነ ማህተሙ ስላለን ነው እናንተን የምንወቅሰው አጭበርባሪ ናችሁ ምንላችሁ። ስለዚህ አሁንም ተው። ብፁዕ አባታችን አቡነ አብርሃም የተናገሩትን ቢያንስ ፍሩ። እንዴ እነሱ ናቸው እናንተ ናችሁ ስለ ቤተክርስቲያን ቀድማችሁ የምትገኙት? አቡነ አብርሃም አይደሉ? ስለ ቤተክርስቲያን ቀድሞ የሚመለከታቸው እነሱ አይደሉ? እነሱ በፐርሰንት አይቻልም አላቅም ካሉ እናንተ ምን ቤት ናችሁ የምታጭበረበሩት? ይበቃቸዋል። ቀጣይ ቪዲዮ እንመልከት። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው ቁጥሩ ላይ በነገራችን ላይ ስንት ምላስ እንዳለው ይሄ ልጅ ይሄ አሁን ትናንት የሞቱ 6 ሰዎች ብሎ ይሄው እንደማለቀስ እያደረገ ነው። ይሄን አንድ በሉልኝ። የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው ሁለተኛው ምላሽ ደግሞ ይሄ ነው። ሶስተኛውን ደግሞ አሳያችሁና ሐሳብ እንሰጣለን በደንብ። በአርሲ 3 ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲ ጉዳይ ኮሚቴ መለው ማን አዋቀረ? ኮሚቴ ብለህ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም።
ኢትዮጵያ ውስጥ ነው ያለሁት። የባርሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ፔቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ? አንተን ኮሚቴ አድርጎ የመረጠን አሳይ። ማን የቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብር ያለዋል፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለሁ። ስንት ምላስ አየን? 3 ኦር ከ2 እስከ 4 ባሉት ምላሶች አይተናል። በቃ ብሎ ኢሹን ወዴት ጨመረው? ወደ መንግስት፣ ወደ ፖለቲካ ውስጥ ኦርቶዶክሳውያኖች እየሞቱ ነው፣ እናንተ እየዘረፋችሁ ነው፣ እያጭበረበራችሁ ነው ብለን ስንቃወማቸው ፖለቲካ ውስጥ መንግስት እየተሳደብክ ነው ብሎ መጣ። ማን የሰደበው? መንግስት እየመራን ያለ መንግስት እኮ ነው። እያስተዳደረን ያለው መንግስት እኮ ነው። ማን የሰደበው? እየሰደብን እናንተ ነው። አጭበርባሪ ናችሁ፣ ቤተክርስቲያን በፐርሰንት እንደዚህ አትዝረፉ ብለን እኔ በኦሮሞነቴ ልሸማቀቅ አልችልም ያልከው ነገር አንተ ኦሮሞ ነህ። እኛ ኦሮሞ አይደለንም፣ አማራም አይደለንም፣ ትግሬም ከንባታም አይደለም፣ ብሔር የለንም፣ ኢትዮጵያዊ ነን። ኢትዮጵያዊ ሆነን ደግሞ ኦርቶዶክስ ነን። አንገታችን ላይ ማህተም ያደረግነው ኦርቶዶክስ ነን፣ ኦሮሞ አይደለንም። አንተ ኦሮሞ ነህ፣ እኛ ኦርቶዶክስ ነን። በቃ አለቀ ባጭሩ። ስለዚህ ኦሮሞ ስለሆንኩ ነው የተሰደብኩት የሚባል ነገር የለም። ኦሮሞ ስለሆንክ ቤተክርስቲያን ዝረፍ ይላል። ማንኛው ቤተክርስቲያን በብሔር ዝረፍ የሚለው? ቤተክርስቲያን ውስጥ ገብታችሁ እያጨበረበራችሁ ነው። አዎ ጥያቄ የለው። አንተም ከሌም ስማቸው መጥራት ይቻላል። ምንም ጥያቄ የለው። ቤተክርስቲያን ውስጥ በፐርሰንት እየሰራችሁ ነው የማይፈቀድ? አዎ በፐርሰንት እኮ መጀመሪያ ላይ ሰምተዋል። በፐርሰንት መስራት ኃጢአት አይደለም ብሎ የትኛው ወንጌል ላይ እንደተጻፈ አላውቅም። ምናልባት እኔ የማውቀው ነገር የለም። ኃጢአት አይደለም በፐርሰንት መስራት ብሎ ያው ቪዲዮ የሰራ ሰው አለ። ከዛ ውጭ ደግሞ ይህን የሚከራከረን አካል ካገኘን ደግሞ ፍርድ ቤት እንገትራለን ያለ ሰው አለ። የምገትሩትን እንግዲህ ስለዚህ አንተ ኦሮሞ ነህ፣ እኛ ደግሞ ኢትዮጵያዊ ነን። ኢትዮጵያ መሆንን ደግሞ ኦርቶዶክስ ነን። በሰው ደም የምትቀልድ፣ በሰው ደም የምታሾፍ አርሲ ላይ ሞተዋል ኦርቶዶክሳውያኖች ብለን እየጮኸን ያን ይችን ሚዲያና ማይኳን አገኘዋት ብለህ አርሲ ላይ የተገደሉት ኦርቶዶክሳውያኖች አንገበግቡኛል ብለህ 2 ምላስ ይዘህ የምትናገር የነበርክ ሰው በጣም የሚገርመኝ እግዚአብሔር። እኔ እኮ በጣም በቃ ቤተክርስቲያን ቁጭ ብላችሁ ስለ ቢዝነስ ብቻ የምታስቡ በጣም ነው የምትገርሙኝ። ያኔ ሎዛ ኢቨንት ላይ ቀርቦ፣ ሎዛ ኢቨንት በነገራችን ላይ ጓደኛው ነው። ያው ሁለቱም አንድ አይነት ስራ ስለሆነ የሚሰሩት፣ ሁለቱም ቤተክርስቲያን በፐርሰንት ስለሆነ የሚሰሩት። ይሄ ትናንትና ነው ገና ጀርባው ላይ ያለው ጸበል አደረቀም። ትናንት ከፕሮቴስታንት እምነት መጥቶ ነው ቤተክርስቲያን ውስጥ እንደፈለገ የሚቦርቀው። ሎዛ ኢቨንትም እንደምታዩት ቤተክርስቲያንን ለአንድ ዶክሜንተሪ መስራ 4 ሚሊዮን ብር የጠየቀ ሰው ነው። ከዛ ላይቭ ለማስተላለፊያ ደግሞ 1,500,000 ብር የጠየቀ ሰው ነው ሎዛ ኢቨንት። ተመስገን ትናንት ከፕሮቴስታንት መጥቶ ፕሮቴስታንቶች እንደዚህ ናቸው ብሎ እየተሳደበ ትናንትና ቢዝነስ እንደፈለገ ሲቦጨቅበት የነበረ ህዝብ አንተ ለኛ ወንጌል አትመጥንም ብለው ከዛ ሲያባሩት ኦርቶዶክስ ነው ሆነው በቃ ካሁን በኋላ ክርስትና መነሳት አለብኝ ብሎ ኦርቶዶክስ ውስጥ ተደብቆ እንደዚህ አይነት ስራ የሚሰራ ሰው ነው። ከዛስ ወደ ብሔር፣ ከዛስ ወደ መንግስት፣ ወደ ፖለቲካ ኢሹ ውስጥ የዶለ ሰው ነው። እንዴ እናንተ ባጭበረበራችሁት ሌላው ንጹሐን ፖለቲካ ውስጥ መግባት አለበት እንዴ? የለበትም። ገና እኮ አንተ ገና ትናንትና ነው የመጣው። ጀርባህ ላይ ያለው ጸበል ገና አልደረቀም ብሏል ቴዲ ቴዎድሮስ ዮሴፍ። እውነቱን ነው። ገና ናችሁ እኮ። ትናንትና ደምሮ እንደፈለገ ላይቭ ላይ ገብቶ አጸያፊ ስድብ ሲሳደብ የነበረ ዛሬ 150,000 200,000 ተከፍሎት ላይቭ እያስተላለፈ ነው። ይሄ ነው እየተቃወምን ያለ ነው።
ትናንትና ስለ አርሲ ቆረቆራለሁ ብሎ ይሄን ያህል ሰው ሞቶ ብሎ ማይክና ስቱዲዮ ማይኳንና መድረኳን ሲያገኛት የተናገረ ሰው ዛሬ ማንም አርሲ ላይ 6 ሰው ምናምን አልሞተም ብሎ እየጮኸ ያለ ሰው ነው። አያችሁ፣ እንደዚህ አይነት ሰው ነው ቤተክርስቲያን የተሸከመችው። እንደዚህ አይነት ሰው ነው ቤተክርስቲያን ውስጥ ቁጭ ብሎ ቤተክርስቲያን የሚያጭበረብረው። እና እኛ ምን እንበል? እናንተ እንደዚህ ናችሁ። እናንተ ቤተክርስቲያን እያጭበረበራችሁ ነው። እናንተ በፐርሰንት የምትሰሩት እባካችሁ መጀመሪያ ህዝቡ ይኖር፣ መጀመሪያ የህዝብ ጭፍጨፋ ይቁም፣ ከዛን ህዝብ ነው ቤተክርስቲያን የሚሰራው ብለን በጮህን። ከዛ በዚህ ሁላ ጉድ የህዝብ ደም ሳይደርቅ አርሲ ላይ ኦርቶዶክሳውያን ደማቸው እንደዛ ፈሶ አርሲ ምድር በደም በኦርቶዶክሳውያን ደም ተጨማልቃ እያያችሁ እናንተ አርሲን አልፋችሁ ሐዋሳ ላይ ገቢ ማሰባሰቢያ ያስታረቁ ላውም በፐርሰንት ይሄ ነገር እየጮህን እናንተ ቤተክርስቲያን ኦርቶዶክስ ያ ህዝብ ነው የሚሰራት ቤተክርስቲያኒቷን ያ ህዝብ ነው የሚሰራት እየሞተ ያለው ህዝብ ከሱ ህዝብ ላይ በፐርሰንት ጭፍጭፍ እያደረጋችሁ እያጭበረበራችሁ እየወሰዳችሁ እናንተ አጭበርባሪ ናችሁ አንበላችሁ። ምን እንበል? ወደ አንተ ጉድ ልመጣለህ ነው። አሁን በነገራችን ላይ አስፈላጊ መረጃ ማስላክ ይቻላል። አስፈላጊ ከሆነ ሰው አረብ ሀገር ያሉ ሴቶች ስልክ ተቀባብለ እንደዚህ ላደርግ ነው ቤት ኪራይ ጎደለኝ እንደዚህ ሆንኩ እያልክ እየለመንክ እንደሆነ እናውቃለን። ምንም ይሄ ጥያቄ የለውም። ምንም ጥያቄ የለውም። መረጃ ማምጣት ይቻላል። በጣም ቀላል ነው። በነገራችን ላይ እናንተን ጉድ መዘርዘርና ማውራት ማለት ነው። መንግስቴን አትሳደብ፣ መንግስቴን አክብር። ማን ተሳደበ? ወደ ፖለቲካ ውስጥ መዶለ ነው። በአንተ ቤት ከህግ አካል ጋር ማነካካት ነው። በአንተ ቤት ፖለቲካ ውስጥ ማስገባት ነው። ማን አስገባ? እኛ ስለ ኦርቶዶክስ ነው የጮኸው። መንግስታችን ነው እየመራን ያለው መንግስታችን ነው። የምንወደው የምናከብረው መንግስታችን ነው። አሁን ያለው መንግስት እየመራን ያለ መንግስት ነው። እያስተዳደረን ያለ መንግስት ነው። አንተን ብቻ አይደለም የሚያስተዳድር። ኦሮሞ ስለሆንክ አንተን ብቻ አይደለም የሚመራ መንግስት፣ እኛንም እየመራ ነው። እኛ ብሔር አለየን፣ እኛ ቋንቋ አለየን፣ እኛ ሃይማኖት አለየን። አንተ ኦሮሞ ነህ፣ እኛ ኦርቶዶክስ ነን፣ ኢትዮጵያዊ ነን። ኦሮሞ ስለሆንክ የምትለው ነገር ማንም አላለም። ለአሁን ቤተክርስቲያን ውስጥ ለአሁን ቤተ እምነት ተቀምጦ እኔ ኦሮሞ ስለሆንኩ ነው ማንም ያለ ሰው የለም። ሁሉም ሰው የራሱ የሆነ ብሔር አለው። ስለዚህ መንግስቴን አትሳደብ። መንግስቴን ካላከበርክ ማን ነው የተሳደበው? መንግስትን እንደዚህ አይነት ነገር ውስጥ ባትገባ ሆነ ወንጌል አውቃለሁ ትላለህ። ለስሙ ደግሞ ከፕሮቴስታንቶች ጋር ምንም አይነት ወንጌል ሳታውቅ ከፕሮቴስታንቶች ጋር የምትከራከረው ነገር እንዴ ቤተክርስቲያን ማጭበርበር ወንጌል ሆኖ ደግሞ አልፎ ተርፎ ለህግ እናቀርባለን። አልፎ ተርፎ በፐርሰንት መስራት ኃጢአት አይደለም። አልፎ ተርፎ ደግሞ ኦሮሞ ስለሆንኩ ነው። ከዛም አልፎ ደግሞ ከመንግስት ጋር ፖለቲካዊ ኢሹ እናንተ ስላለባችሁ ነው። እኛ የለብንም ፖለቲካዊ ኢሹ ቢኖርብንም ያለብን ከእናንተ ቤተክርስቲያንን ከምታጭበረብሩ ሰዎች ጋር ነው፣ ከሌላ ጋር አይደለም። እናንተ ነው እየነቀፍን ያለ ነው መንግስትን አይደለም። እናንተ ነው እያወገዝን ያለ ነው መንግስትን አይደለም። ለምን? እናንተ ህዝብ የሚሰጠውን ገንዘብ እያጭበረበራችሁ ስለሆነ፣ ህዝብ የሚሰጠውን ገንዘብ እየዘረፋችሁ ስለሆነ፣ ህዝብ የሚሰጠውን ገንዘብ ወደ ራሳችሁ አካውንት በፐርሰንት እየሰራችሁ ስለሆነ፣ ብፁዕ አባታችን አቡነ አብርሃም ደግሞ ፐርሰንት የሚባል ነገር ቤተክርስቲያን ውስጥ አይቻልም ስላሉ እኛ የእነሱ ደጋፊ ነን፣ የእናንተ ደጋፊ አይደለም። ቤተክርስቲያን በእናንተ የተነሳ ባትሰራ ብትቀር ደስ ይለናል። አትሰራ ቤተክርስቲያን በእናንተ እጅ። ከእናንተ ዘርፋችሁ የተረፈው ነገር ቤተክርስቲያን እየሰራ አይደለማ። ስለዚህ ስለ አንተ ጉዳይ ጨርሻለሁ። አንተ ኦሮሞ ነህ፣ እኛ ኦርቶዶክስ ነን። አንተ ኦሮሞ ነህ፣ እኛ ኢትዮጵያዊ ነን። ማን ፍራ ማን ኩራ አለ በኦሮሞነት? ኦሮሞ ነህ ያለ ሰው አካል እኮ የለም። እኛ ኢትዮጵያዊ ስለሆንን ኦርቶዶክስ ስለሆንን እንኮራለን። እኛ ብሔር አለየን። ቀጣይ ቪዲዮ ላሳያችሁ። ፈለገ አትናቴዎስ ጋር በተያያዘ በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ይሄንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነውና በዋናነት ከአብነት ትምህርት ቤት ጋር በተያያዘና በአንዳንድ ጉዳዮች ማብራሪያ በመስጠት እንደነበረ ያው እየሰጠ እንዳለ የብፁዕ አባታችን የአቡነ ይስሐቅን ፎቶ ጭምር በሚዲያ ላይ በመለጠፍ ምላሽ እየሰጠ ያለበት ሁኔታ አለ። ከዚህ ተግባር እንድቆጠብ በቅድሚያ እጠይቃለሁ። ስናገር ነበረ ለአብነት ትምህርት ቤቱ መቋሚያ፣ ጸናጽል፣ ብርድ ልብስ፣ ጥንድ ድርብ እንደዚህ አይነት ነገሮችን በትልቅ መኪና ጭኜ ይዤ ነው የሄድኩት ብሎ ሲያወራ ነበረ። የመጣው መቋሚያ፣ የመጣው ጸናጽል፣ ብርድ ልብስ አለ፣ ግን ጥንድ ድርብ የለም። ጥንድ ድርብ ማለት አንዱ በራሱ ውድ ነው። ገዝቶ ያመጣው ኩታ አይነት ትንሽ የፎጣ ነገር
ተማሪዎች ትከሻቸው ላይ ጣል የሚያደርጉትን ነገር ነው ገዝቶ ያመጣው። ይሄንንም ደግሞ ለመግዛት መጀመሪያ ምን ያስፈልጋል ለአብነት ትምህርት ቤት በማለት ደውሎ የጠየቀው እኔን ነው። እኔ የመሰለኝ ከዚህም ቀደምም ኦርቶዶክሳውያን ወጣቶችም ይጠይቃል ምን እንደሚያስፈልግ ለአብነት ትምህርት ቤት እኛ እንናገራለን። በዚያ መሰረት ገዝቶ ይልካል። እኔ የመሰለኝ ከራሱ ወይ አንድ ባለተስፋ ገዝቶ ለመላክ ጠይቆት ወይም እሱ ገዝቶ ለመላክ የጠየቀኝ ነው የመሰለኝ። እርሱ ግን ያደረገው ምንድነው በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም ዕውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። የተሰበሰበው ገንዘብ ስንት እንደሆነም አናውቅም። እቃው የተገዛው በስንት ብር እንደሆነ አናውቅም። በራሱ አካውንት ደግሞ ለአብነት ትምህርት ቤት ገንዘብ አሰባስቦ እንደዚህ አይነት ነገሮችን ገዝቶ እንዲያመጣ መመሪያ የሰጠው ፈቃድ የሰጠው አካል የለም። ስለዚህ የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ኦርቶዶክሳውያን ከነመረጃ ለኛ ሰጥተውናል። እንግዲህ ፈለገ አትናቴዎስ ለዛ ደብር ላይ ደግሞ እንደዚህ አይነት ስራ የሰራበት ደብር ነው። በራሱ አካውንት ብር ሰብስቦ በዛ ደብር ላይ በሚማሩ አብነት ተማሪዎች ስም ለነሱ ይሄን ያስፈልጋል ብሎ የሰበሰበው ገንዘብ ይሄው አባቶች ናቸው የተናገሩ ያሉት። እኛ ውሸት አይደለም የተናገርን ያለው። እንግዲህ እኛ ውሸታም ከሆነን አባቶችም ውሸታሞች ናቸው ማለት ነው። ከነሱ መረጃ እየደረሰን ስለሆነ ይሄው እነሱን እየወቀስን ነው። ሶ በእነሱ ስም በራሱ አካውንት ለቤተክርስቲያን አይሰበሰብም፣ ኃጢአት ነው። በሱ ስም ለአብነት ተማሪዎች በሱ አካውንት ተሰብስቦ ከዛን የሆነ ነገር ገዛላቸው ሌላውን ሳያርጎ በላ ማለት ነው። እንደዚህ አይነት ነገር ነው መረጃ ይደርሰን ያለው ሰው። አባታችን እንግዲህ ይሄን ነው የተናገሩ ያሉት። እኛ እውቅና አልሰጠነውም፣ የምናውቀው ነገር የለም። እኛ ግዛልን አላልንም። በቃ ማን አስባለሁ? በጣም እኮ ነው የሚገርመው። ማን አስባለሁ? ግዛልን አላልንም። እኛ የምናውቀው እውቅና የለም። ቀጣይ ያሳያችኋለሁ እዚህ ቪዲዮ ምን እያለ እያስተባበለ እንደሆነ። እንደዚህ አይነት መረጃ እየደረሰ እንደዚህ አይነት መረጃ እየወጣ ምን አይነት ማስተባበያ እንደምታቀርቡ ህዝቡን ምንድነው የሚያሳምነው ብላችሁ የምታቀርቡት ነገር ራሱ ምንም እኮ ውሃ የማያነሳ ነገር ነው። በነገራችን ላይ ውሃ የማያነሳ ነገር እሱ እንደዚህ ሰርቻለሁ ብሎ በጽሁፍ ሁላ ነበር ያቀረበው። የምስክር ወረቀት ሰጥተውኛል ምናምን። ስለ ምስክር ወረቀቱ አይመለከተንም። እዛ ተደራድሮ ሊሆን ይችላል። ግን አባታችን የአብነት ተማሪ ስለሚመለከታቸው አባት ናቸው እነዚህ ቪዲዮ ላይ ወጥተው እየተናገሩ ያሉት። እኔም ማውቀው እውቅና የለም። ከራሱ ይመስለኝ ነበረ ወይንም አንድ ባለጸጋ ገዝቶ የሚልክ ነበር የመሰለኝ። ለካ በእኛ ስም በአብነት ተማሪዎቹ ስም ይሄን ይጎላችኋል ብሎ በራሱ አካውንት የተሰበሰበ ነው። ስለዚህ እኛ ደግሞ እውቅና አልሰጠኑም፣ ሰብስብልን አላልንም፣ እርዳን አላልንም። ከራሳቸው አንደበት የሰማነው ነገር ነው። እኔ አይደለም የተናገርኩት። አላልንም፣ እርዳን አላልንም። ስለዚህ ከሰው ፍላጎት ውጭ ከቤተክርስቲያኒቷ ፍላጎት ውጭ ለቤተክርስቲያኒቷ ተብሎ ለቤተክርስቲያኒቷ 25% ሊሰጡ ይችላሉ፣ ለራሳቸው 75% ያደርጋሉ ማለት ነው። እየተሰራ ያለው ስራ ይሄ ነው። ስለዚህ ምንድነው የሚባለው? ይሄ በደብዳቤ መልክ መጣ። እንትና 100 ምናምን ሺህ በአካውንቱ ገብቶ ምንም ነገር አላለም፣ ወደ ራሱ ወስዶታል የሚባል ደብዳቤ ወጣ። ምን ይባላል ታዲያ? ይሄ ከየት ነው የመጣው? ከቤተክርስቲያን። ከየት ነው የመጣው? ሀገረ ስብከቱ የፈረሙበት። ከየት ነው የመጣው? አስተዳዳሪዎች የፈረሙበት። ፈለገ አትናቴዎስ ደግሞ እኔ አላረኩም እኔ እንደዚህ አላረኩም ምናምን ብሎ ጭራሹን እስከ ማስፈራራት ድረስ የደረሰ ቪዲዮ አለ። ቀጣይ የምታዩት ነው የሚሆነው። ማን አመጣው ታዲያ? ይሄው ከደብዳቤው አልፎ አባቶች የተናገሩት ነገር አለ። ላሳያችሁ። ፈለገ አትናቴዎስ የመለሰው መልስ ማስተባበያ ወይንም ማሳመኛ ተብሎ የመጣልን መረጃ ደግሞ ቪዲዮ ይሄን ይመስላል። ይሁት እንዲህ አድርጎ በዚህ ወጥቶ በዚህ ገብቶ። ወዳጄ ሶሻል ሚዲያ ፖሊስ ጣቢያ አይደለም። አሁን ዛሬ ማሳያችሁ ነገር ይኖራል። የተነሳው ጉዳይ ከገንዘብ ጋር ተያይዞ ነው። ገንዘብ ይሄን ያክል ሰርቆ ይሄን ያክል እንደዚህ ብሎ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ቲክቶክ ፍርድ ቤት አይደለም። የጸጥታ ይሄ ፍትህ የሚሰጥበት ቦታ አይደለም። እውነተኛ ሐቀኛ ከሆናችሁ አጠገባችሁ ባለ ፖሊስ ጣቢያ ከሳችሁ ጉዳያችሁን አመልከታችሁ እኔና እናንተ ፍርድ ቤት እንገናኝ። ይኸውላችሁ ደፋር የሆነ ሰው ስራውን የሚያክሰው እንደኔ ነው የሚናገረው። እያንዳንዱ በደንብ አድርገህ አዳምጥ። ቁጭ ብለህ እየተርመጠመጥክ ሰው የምታማ ሁልህም አዳምጥ። እኔ ፈለገ አትናቴዎስ ነኝ። ቅድም ነግሬያችኋለሁ። ጦርነት የዘመተ ፈረስ ይሄ ለሰርገኛ የተተኮሰ ጥይት አያስደነግጥም። ወደድክም ጠላህም ከዚህ በኋላ ስትናገር አፎችህን ስትከፍት ሰው የሚረዳው ስፔሻሊ ለኔ ያለህን ጥላቻ ነው። ስለዚህ ሁልህም ራስን አታስገምት። ሁላችሁም ራሳችሁን አታስገምቱ። ይሄ ፕሮቴስታንት የሆኑ ሰዎችን አይመለከትም። ኦኬ፣ ፕሮቴስታንት የሆኑ ሰዎች ሁሉ ጊዜ አከርካሪያቸው ስለሚመታ አጋጣሚ ይጠብቃሉ። ሳይ ፈለገን ይበሉልን
በለው ያዘው ልቀቀው። እሱ ፕሮቴስታንት የሆኑትን እንደው ችግር የለውም። የኛው ጉዶች ክህነት የተቀበላችሁት የሰው ኃጢአት ለመደበቅ ሆኖ ሳለ ስለ ሰው ኃጢአት ሚዲያ ላይ ለመፈትፈት የምትሯሯጡ የቤተ ክርስቲያን አገልጋዮች ነን ባዮች እና ደግሞ ምንም ጉዳይ ሳታውቁ እንደው ፈለገ የሚባልሽ በፊትም አይመቸኝም ነበር እያላችሁ ኮሜንት ስትሰጡ የነበራችሁ ሰዎች ፕሊዝ ተረጋጉ። እሺ ሁላችሁም ተረጋጉ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። በነገራችን ላይ ለዚህ ጉዳይ መልስ የምሰጠው ዛሬ ብቻ ነው። ከዚህ በኋላ ሌላ ከእንደገና ነው እስቲ ላይቭ ላይ እናወራ ምናምን የሚባል ነገር የለም። ማንንም ቁጭ አድርጌ አላናገርም። ይሄው የመጨረሻ ነገር ነው የምነግራችሁ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ፍርድ ቤት አይደለም። እውነት ተበድላችሁ ከሆነ እውነት ፍትህ የምትፈልጉ ከሆነ ልክ እንደ ከዚህ ቀደሞቹ ከሳሾች ወደ ፖሊስ ጣቢያ ሂዱ። ፖሊስ ጣቢያ ሄዳችሁ ጉዳያችሁን አሳውቁ። ጉዳዩ በፍርድ ቤት አስይዙ። ከዛ በኋላ አለን እኛ እንመጣለን። ለምሳሌ ይሆን ያለው ፈለጋት ናቸውስ ያለህበት ድረስ ነው እንመጣለን። እንግዲህ ያው ሶሻል ሚዲያ ፍርድ ቤት ስላልሆነ ሶሻል ሚዲያ ፖሊስ ጣቢያ ስላልሆነ እያወቁ ነው እንደዚህ አይነት ስራ እየሰሩ ያሉት ማለት ነው። ሶሻል ሚዲያ ላይ ማንም ሰው ምንም አያመጣም። እኛ ደግሞ ፊታችን ስለታወቀ እኛ ታዋቂ ስለሆንን ማስተባበያ ብናቀርብ ህዝቡ ያምነናል። ላይቭ ላይ ቁጭ ብሎ ነው እየተናገረ ያለው። በነገራችን ላይ ላይቭ ላይ ቁጭ ብሎ ደግሞ የአረብ ሀገር ሴቶች ይገባሉ፣ ብዙ ኢሮፕ ያሉ ሴቶች ይገባሉ። እሱን የሚወዱት የሚያከብሩት ሊሆን ይችላሉ፣ ለሱ ገንዘብ የሚልኩ ሊሆን ይችላሉ። እነሱ ስለሚከታተሉት ላይቭ ላይ ቁጭ ብሎ እንደዚህ አይነት በንዴት በደንፎ አይነት ነገር ስሜቱን እየገለጸ ያለው ሶ መጨረሻ ላይም ሰምታችሁታል። ማስፈራሪያ ነገር አለው። ፖሊስ ጣቢያ ፍርድ ቤት ፖሊስ ጣቢያ እንትንም ሶሻል ሚዲያ ፍርድ ቤት አይደለም፣ ወይንም እዚህ ላይ ፍትህ ማግኘት አንችልም ብለው ስለሚያምኑ ራሱን ተናገረ። ፍትህ የምታገኝበት አይደለም ፖሊስ ጣቢያ ከሰሰኝ አለ። ሶ ፖሊስ ጣቢያ ለመክሰስ ደግሞ ብዙ መንገላታት ይፈልጋል። እኛ የምንከስ ለክርስቶስ ነው። እኛ የምንከስ ይችን ቅድስት ቤተክርስቲያን አንተ ያጭበረበርክባትን አንተ የበላባትን ቤተክርስቲያን የመሰረታት ክርስቶስ ስላለ እሱ ፍርዱን ለአንተ ይሰጣል። ፖሊስ ጣቢያ ከአንተ ጋር ምን አንከራተተ? ጭራሹን ደግሞ መጨረሻ ላይ ሰምታችሁታል። ማስፈራሪያ ጭምርም አለው። በየቤት እመጣልሃለሁ እያንዳንድ አይነት ነገር አያችሁ። እውነቱ ሲወጣባቸው እንደዚህ አይነት ነገር ማስፈራሪያ ሁላ ያመጣሉ። እውነቱ ሲወጣባቸው ሰውን የሆነ ነገር እናደርጋለን ብሎ ያመጣሉ። ተመስገን ማለት ፈለገም ደገመው። ፈለገም የሚከበር የሚወደድ ልጅ ነበር። ፈለገ በጣም ተሰሚነት ያለው ልጅ ነበር። ከፕሮቴስታንቱ ጋር ሲከራከር ራሱ በወንጌል ደረጃ ፈለገ ተጽዕኖ ፈጣሪ ብሎ ህዝቡ እሱን የሚያከብረው ልጅ ነበር። አሁን በቤተ ክርስቲያን ስም በማጭበርበር ስሙ ሲጠፋ ሁላችንም ጠላ ነው። ለምን? እሱ የሚናገረው ነገር ሌላ ነው። አባቶች እየተናገሩ ያሉት ነገር ሌላ ነው። ደብዳቤ ጭምር ከቤተ ክርስቲያን መጥቷል። ጥያቄ የለውም። እንደ ማስተባበያ እንድትሆነው አንድ ደረሰኛ አለችው፣ አንድ ሰርተፍኬት አለችው። ይሄን ገዝቶ ለዚህ ደብር ሰጥቷል ምናምን የምትል ሰርተፍኬት አለችው። የስንት ዓመት እንደሆነች አትታወቅም። እሷን አምጥቶ ሶሻል ሚዲያ ላይ ለጠፋት። ያቺ ምናልባት የዛሬ በጣም የተቸገሩ ቤተክርስቲያን ላይ ያደረገው ነገር ሊሆን ይችላል። አሁን ዘርፏል ከተባለው ቤተክርስቲያን ላይ አይደለም የመጣው። አባቶች የተናገሩት ነገር ሌላ ነገር ነው። እንግዲህ አባቶች ናቸው ቤተክርስቲያን ውስጥ ያሉት፣ ፈለገ አይደለም። ፈለገ ማስተባበያ ብሎ ያቀረበው ነገር አይገናኝም በፍጹም። ስለዚህ ወዳጄ በቃ ተባነነ፣ ተነቃባችሁ። ሲነቃባችሁ እንዲነቃ ያደረጋችሁ ደግሞ እግዚአብሔር ነው። በቃ ቤቴ ውስጥ እንደዚህ አይነት ነገር አታጨማርቁ አለ። ቤቴን እንደዚህ አታርክሱ አለ። ስንት ሰው በንጹህ ልቡ ማምለክ የሚፈልግበት ቤት ነው። ስንት ሰው ሲከፋው ሄዶ የሚጽናናበት መንፈሱ የሚታደስበት ቤት ነው። በቃ አታጨማልቋት አለ። በቃችሁ አለ። ምን ይበል? እሱ ነው ያጋለጣችሁ፣ እኛ አይደለንም። እሱ መረጃውን ለአንድም በሌላ መንገድ ለአባቶች ሰጠ። አባቶች ለእኛ አደረሱ። እኛ ሚዲያ ላይ ለጠፍንላችሁ ከነ ደብዳቤያችሁ ጭምር። መቃወም ትችላለህ፣ ማስተባበያ ማቅረብ ትችላለህ፣ እኔ አላረኩም ማለት ትችላለህ። ደብዳቤው ከነስምህ ስላለ ምንም ማድረግ የምትችልበት ነገር የለም። አባቶች ሚዲያ ላይ ወጥተው እየመሰከሩባችሁ ስለሆነ ምንም ማድረግ አትችሉም። በመረጃ የተደገፈ ነገር እጃችን ላይ ስላለ ምንም ማድረግ አትችሉም። ምናልባት አንተ ሶሻል ሚዲያ ፖሊስ ጣቢያ አይደለም የምትለው ነገር ሊያስኬድ ይችላል። እኛ ስለማንከስ ምን አገባን? ስንት ሰው የራሱ የሆነ ስራ አለው። እንደናንተ ቤተክርስቲያን ቁጭ ብሎ በፐርሰንት ይሄን ያህል ብር ስጡኝ የሚል ህዝብ አይደለም ለቤተክርስቲያን እየተቆረቆረ ያለው። እኛ እየተቆረቆርን ያለነው በቤተክርስቲያን ገንዘብ የምንተዳደር ሰዎች አይደለም። በቤተክርስቲያን ስም የምንነግድ ሰዎች አይደለንም። እኛ እየተቆረቆርን ያለው ስለ ቤተክርስቲያንና ስለ ኦርቶዶክሳውያን ስለሚሞቱ ኦርቶዶክሳውያን የምንጮኸው ያኔ የሞቱት ሰዎች እባካችሁ ድምፅ እንሆን ስንል አንድ ቪዲዮ ብቻ ነው የሰራው። ሌላ ላይቭ ላይ ስራ እየሰራህ ነበር። ሌላ ላይቭ ላይ ጊፍት ምናምን እየለቀምክ ነበረ። ሌላ ላይቭ ላይ እንደዚህ አይነት ነገሮችን በቤተክርስቲያን እንደዚህ እናሰራ እያልክ ገንዘብ እየሰበሰባችሁ ነበር፣ እናውቃለን። ስለዚህ ጥንቃቄ ብታደርጉ በጣም የተሻለ ነው። ለምንድን ነው ከነ ባሩኬ የማትማሩት? እነ ባሩኬ ቤተክርስቲያን ብር አያምራቸውም። ለምንድን ነው የማያምራቸው? ንጹህ ልብ ስላላቸው። ለምንድን ነው የማያምራቸው? ስለማይፈልጉ የቤተክርስቲያን ገንዘብ ከነሱ መማር አለባችሁ።
ቁጭ ብለህ ላይቭ ላይ ቤተክርስቲያን እንደዚህ እናሰራለን ብለህ የራስን ቤት መኪና መግዛት ቀጣይ ዋጋ የምትከፍለው አንተ ነህ። አሁንም ዋጋ እየከፈልክ ነው፣ በሰው አፍ ውስጥ ገብተሃል። ቀጣይ እግዚአብሔር ደግሞ ዋጋ የሚያስከፍልህ ጊዜ አለ ማለት ነው። ይበቃኛል ይሄን ያህል ከተናገርኩ። ጥንቃቄ ብታደርጉ በጣም የተሻለ ነው የሚሆነው። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ ደግሞ በአዳዲስ መረጃና ቪዲዮ እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ እና ሼር አድርጉ።